ያው የከፋም አይነት ነገር የለውም እናቴ ሁሌ እሷ ጋር ነሽ አቅፋሽም ጡት አጥብታሽም ማዝላሽም ምንም ፍቅሯን የምገልጽበት መንገድ ማለት ነው ያባት ግን እንደ ኤሊ ነው ይላሉ በማየት ብቻ ለመግራት እንዲያመቸው የሌለውን አመል የሚፈጥር አባት አለ ለቆጣ እንዲመች ጠልቶሽ አይደለም በምንም ተአምር ልጁን የሚጠላ ሰው ያለ አይመስለኝም እኔ ወልደ ያው ይባላል ልማታዊ እርግማን ነው ልማታዊ እርግማን ነው አባት መች ይረሳል ቤቱ ምሰሶ ከተለያዩ ሀገራት ከወሰድናቸው ቢወሰዱም ደግሞ መልካም ናቸው ከሚባሉ በዓለም አቀፍ ደረጃ ከሚከበሩ በዓላት መካከል የአባቶች ቀን አንዱ ነው። ስለናትነት በጣም ብዙ ጊዜ ብዙ ይባላል። ስለዚህ አባቶችም አልፎ አልፎ እንደዚህ ደግሞ ቀናቸውን ቢያንስ ጠብቀን ብናወድሳቸው ብናከብራቸው የሚገባቸውን ክብርና ሙገሳም ብንሰጣቸው ደስ ይላል። ፍቅሩም እንደዛው ጥሩ የሆኑትን ወስደን ለሀገራችን ለኛም የሚጠቅሙትን ማድረጋችን መልካም ነውና የአባቶች ቀንን ወስደናል። እንኳን ለአባቶች ቀን በሰላም አደረሳችሁ በመላው ዓለም የምትገኙ አባቶች በሙሉ። እንግዲህ ዛሬ እንግዳ ያደረኩት በጣም ታላቅ ተወዳጅ የምታከብሩት ኢትዮጵያ ፊልም ኢንዱስትሪ ውስጥ ሆኖ ያልሰራው ነገር የለም። ወጣትም ሽማግሌም አራዳም ተቃራኒውንም ከተሜም ገጠሬም ባልም ልጅም አባትም ሁሉንም ሆኖ ሰርቶ የተደነቀ የተወደደ የተከበረ ድንቅ ባለሙያ ነው። እሱን አይቼን የመጣሁት የሚሉ ኮሜንቶች ሁሉ ጊዜ አጣጡም። እሱ ያለበትን ፊልም ሰዎች አሳደግ መለከታሉ። እኔም ያው ነኝ አንዷ ነኝ። እማንረሳቸው በርካታ ገጸ ባህሪያትን ውስጣችን እንዲቀሩ እንደ ቀልድም እንደ ቁም ነገርም እያነሳን እምንስቅባቸው እንዲሆን አድርጎልናል። በጣም እንወደዋለን እናከብረዋለን። መኮንን ለአከን በአክብሮት ወደዚህ ጋብዙልኝ። ሰላም አማን ነው እግዚአብሔር ይመስገን። እንኳን ደህና ቆያችሁን። እንግዲህ ስለሆንክ ሙኬ በጣም አመሰግናለሁ። በጣም አክባሪ አድናቂህ ነኝ። ቀድሜ ልናገር እድሜ ይስጥልኝ። እኔም ስለጋበዛችሁኝ በጣም አመሰግናለሁ። እንኳን ለአባቶች ቀን ደግሞ አደረሰህ። እንኳን አብሮ አደረሰን ለትልቁ ቀን። እውነት ነው ትልቅ ቀን ነው በጣም። እንደ ወደ አባትነቱ እመጣለሁ ግን ከሰሞኑን ያንተ ድምፅ ሆኖ ሙዚቃ ውስጥ ስለገባ በጣም ጎልቶ ይወጣች ብዙ ሰው አይልህም? አይ ይለኛል። ያው ቴዲ ዘፈን ላይ ነው ብዙ ጊዜ ጨዋታው ነበር እሱን ጨዋታ ግን እግዚአብሔር ሲመርጥ ደግሞ እንደዚህ ነው። አንድ ትልቅ ሰው ጋር ተወዳጀችና ያው እንደተወደደች ማቃለው እሱ ደግሞ ጥፍርብ ደስታ ፈጥሮልኛል። በጣም ደስ ብሎኛል። ዋው ምን ልል እንደምችል አላቅም። መመረጥ ማለት እንግዲህ እንደዚህ ነው። እንደ መመረጥ ነው ማየው። እውነት ነው። ከኛ እኩል ነው የሰማኸው ከወጣ በኋላ? አይ አይደለም ቀድመህ አውቀሃል? በፊት ነግሮኛል፣ አስፈቅዶኛል። እኔ እኮ ተጫውቼው ረስቼው ነበር እኮ ከዛ በኋላ እኔ በሰራኋቸው ስራዎች ላይ የነበረ ነገር ነው። የዛ ጊዜ ማንም ትዝ የሌለው የሚያደመቀው እሱ ነው በጣም። ስለዚህ በጣም አመሰግናለሁ ነው ፈልጋለሁ። እንደ አዲስ በጣም ወጣና አሁንም እኛ ራሳችን የሆነ ነገር ዘግየት ካለብን እንላለን። በድምጽ ልስማት ሙኬ። ተመርጣ ነው። እውነት ነው ተመርጣ ከላይ ነው። ልክ ነው። ሃና እንዲህ ነው እንደ ያልከኝ መኮንን አለኝ። እንዴት ደስ የምትል እንደሆነች አልግባባ ስንል እንደዛ ሆኗል የምንለው። ሰምቼዋለሁ፣ እንትንም ላይ አይቼዋለሁ፣ ቲክቶክ ላይ ህፃናቶች ሁሉ የሰሩትን። አባት ከመሆኑ በፊት ልጅ ነበርክ። ስለ አባት የራስህ ነገር አለ። ሁላችንም አባት ሲሆን ወይ እናት ሲሆን ይሄንን ነው ማረጋው እንዲ ነው መሆነው የምንለው ይኖራል። እንደው እሱን አያይዘህ ንገረኝ። አባትህን የምታይበት ያየህበት መነጽር አንተ የሆንከው አባት? አባቴን ያየሁበት አባትነት ነው ያለኝ። አባቴ ለኔ ምን ይሆን እንደነበረ ምን እንደሆነለት ይመኝ እንደነበረ ምንሆኝለት እንዳስደሰትኩት ምንሆኝለት እንዳሳዘንኩት ያወቅኩት እኔ አባት ከሆንኩ በኋላ ነው። አባትነት በጣም እኔ ማንም ያልተረዳው ነው የምለው። እናትነትን ነው በብዛት የተረዳው ሰው፣ እናትነትን ነው የተረዳው። እኔ ደግሞ አባትነትን ላይ ትንሽ ጫን ያለ ነገር አለኝ።
አባቴን በጣም ወደዋለሁ።